ስፖርት ምናምን ብረት ምናምን ጀመርሽ እንዴ? ማለት ወክሽ ቅርብ የምሰጥሽን ታጠጫታለሽ። ዋው የምሬን ነው እግዚአብሔርና እኔ ቃል የለኝም ምን እንደምል ራሱ አላቅም። ችግር የለውም እንጠብቃለን። እኛን ለማጓጓት ያደረጋችሁ ጥረት ግን እንደምንም ብላችሁ ልቀቁት፣ አለበለዚያ ጦርነት ነው ምን ከፍተው። በጉጉት ነው እየጠበቀን ያለ ነው ማለት ነው። በጣም ነው የሚያጓጓው፣ በጣም ነው ደስ የሚለው። እንዴት እንደጓጓው አታውቅም። መች ነው የምትለቁልን? በዚህ ጉዳይ ላይ መነጋገር ያለብን። እስኪወጣ እንደጓጓው ልነግርህ እፈልጋለሁ። ዛሬ ለብዙ ጊዜያት የለፈውበትን ስራ ይዤላችሁ መጥቻለሁ። ሽጉጥ ብዙዎች አይተው እንዲህ ሲሉ አስተያየት ሰጥተውበታል። በጣም ደስ ብሎኛል። በጣም የምር ደስ የሚል ስራ ነው። እንደ መጀመሪያ አይደለም እውነት ለመናገር ጌታን በጣም ጎበዞች ናችሁ። እና ደግሞ ይሄ እንትና አወሳሰዳችሁ እዚህ ካሜራ ምናምን ሶፋው ጋር በሩ ጋር ያለው ሞመንት በጣም ጸዴ ሐሳብ ነው። ሰራችሁን ወደነዋል። በጉጉት ነው የምንጠብቀው። እንግዲህ አጓጉታችሁ ለቃችሁና በጉጉት እንጠብቃለን። በርቱልን። በጣም ጀግኖች ናችሁ። ከዚህ በላይ እንጠብቃለን እና በጣም ደስ ይላል። በጣም በተለይ ተከታታይ መሆኑ ደግሞ ሳንሰለች በየጊዜው እንድናየው ያደርገናልና በጣም አሪፍ ነው። በእርግጠኝነት ኦዲየንስም ከጀመረው በኋላ ቶሎ ባያልቅ ስኪል ድረስ የሚያዩ ይመስለኛል። ቱቤውንስ ሙሉን አላየሁትም ምክንያቱም ገና አልተለቀቀም ይመስለኛል። መዳኒ ዩቲዩብ ላይ መሰለኝ የምትለቀው ኦርሹር እንደዛ ነው ሊሆን የሚችለው። ሶ ሃና እንደሚሰኝና ትሪለሩንም ነው የላክልኝ ያየሁትም እሱን ነውና እንግዲህ ከትሪለሩ በመነሳት የምሰጠው ሐሳብ ምንድነው በጣም አሪፍ እንደሆነና እስኪወጣ እንደጓጓው ልነግርህ እፈልጋለሁ። በጣም ቆንጆ የሆነ ስራ ወደ እናንተ መጥቷል ማለት ነው። ደግሜ እነግርሻለሁ ውስጥሽ በፈጠረ በራስሽ ቅናት ሰላም ይላል። ምን እያደረግሽ ነው እንጂ መቀረጻ በሚገርም ኳሊቲ በሚገርም ስራ እንግዲህ ከናንተ የሚጠበቀው ማየት ብቻ ነው። እናንተ ብቻ ሳትሆኑ እኛም እየጓጓን የምናየው ተከታታይ ፊልም ነው ማለት ነው። ቤተሰብ እንግዲህ በቅርብ ቀን ጠብቁ። በአሪፍ ስራ ከዛሬ ከተሰሩ ስራዎች በጣም ለየት ያለ ነው። እንግዲህ እኛም ትንሽ እንደናንተው ገረፍታው እናያየነው ሙሉውን ስላላየነው ሙሉውን ከናንተው እኩል በጉጉት ነው እየጠበቀን ያለ ነው ማለት ነው። ስለዚህ ከናንተ የሚጠበቀው ሐሳብ አስተያየታችሁን ማስቀመጥ ነው፣ ላይክ ማድረግ ነው፣ እንድታበረታቱት እፈልጋለሁ ማለት ነው። በጣም ቆንጆ ስራ ነው፣ አስተማሪ ነው። ከዛም ባለፈ ደግሞ እንግዲህ እየተዝናናችሁ ጊዜያችሁን የምታሳልፉበት ነገር ነው ብዬ አስባለሁ። ስለዚህ የመጀመሪያውን ስራ አይታችሁ ተወዱታላችሁ። ሁላችሁም እንግዲህ ልክ ቪዲዮ ሲለቀቅ በላይክ እንዲሁም በኮሜንት እንዲሁም በሼር በጣም እናመሰግናለን። ይሄንን የመሰለ ቆንጆ ስራ ስላመጣለን ከልብ ነው እናመሰግነው። መልካም ጊዜ። ዋው የምሬን ነው እግዚአብሔርና እኔ ቃል የለኝም ምን እንደምል ራሱ አላቅም። የምሬን ነው። በጣም ነው የተመቸኝ፣ በጣም ነው የወደድኩት። እኔ አላቅም ለምን ተቋረጠ። በእኔ ያው የምፈልገው ማለት ነው ሌላ ወሬ አይደለም፣ ሌላ ነገር አይደለም። መች ነው የምትለቅልኝ ነው? መች ነው ለቀው ሙሉን ማይሆኑ? ይሄ ነው የኔ ጥያቄ። እስከሚለቀቅ በጉጉት ነው የምጠብቀው። ፈጣሪ ቀኑን አቅርብልን የሚለቀቅበት ቀን። ግን የምሬ ነው በጣም ነው የወደድኩት። አንድ ቁም ነገርና ትምህርት አዘል የሆነ ፊልም ተጀምሯል ማለት ነው። እማይሆን ቦታ ነው አጓግተውን ያቆሙት ማለት ነው። እባካችሁ ይሄን ቀጣይ ፊልም እንደምንም ብላችሁ ልቀቁት፣ አለበለዚያ ጦርነት ነው ምን ከፍተው። የምሬ ነው ጸዴ ትምህርት እና ቁም ነገር አዘል የሆነ ፊልም ነው ማለት ነው። እባካችሁ ቶሎ ልቀቁልን። በጣም ተመችቶኛል። ትሬለሩን አይቼ ዋናው ፊልም እስከሚለቀቅ ድረስ እንዴት እንደጓጓው አታውቅም። በቃ በጣም ኤክሳይትድ ሆኜ ነው ያየውልህ የነበረው። በጣም ወድጄዋለሁ። እንግዲህ ሙሉ ፊልሙ ሲተለቀቅ ደግሞ አንደኛ ተመልካች እኔ ነኝ። አባቴ ቀጥለበት። በጣም ነው የጓጓሁት ለማየት። ትሬለሩን አየሁት። ሲኒማቶግራፊው፣ አክቲንጉ፣ ዳይሬክቲንጉ፣ የተመረጡት ቦታዎች፣ የፊልሙ ከለር በጣም እጅጉን ነው የሚያጓጓው። የኔ ጥያቄ ግን አሁን ትልቁና ዋናው ጥያቄ ምንድነው? መቼ ነው ይሄ ድራማ የሚጀምረው? መቼ ነው በዚህ በመዳኒ ዩቲዩብ የሚለቀቅልን? በጣም ነው የሚያጓጓው። በጣም ነው ደስ የሚለው። እርግጠኛ ነኝ ሀገሪቷ ላይ ካሉት ፊልሞች፣ ድራማዎች በጣም እጅጉን የሚስብና ማራኪ በጣም ብዙዎችን አነጋጋሪ የሚሆን እንደሆነ ተስፋ አድርጋለሁ። ግን ጥያቄ ምንድነው? መቼ ነው የምትለቁልን? ማወቅ ፈልጋለሁ። የምሰጥሽን ታጠጫታለሽ።
በጣም ደስ ይላል። በጣም አጓጊ ነውና በጣም ቆንጆ ፊልም ነው። እንዳለችው ሩታዬ በጣም ነው ሰስፔንስ ያረጋችሁት። በእውነት በጣም አሪፍ ነው። አልጓጓሽም ሙሉ ለማየት? በጣም መች ነው የምትለቁልን? በዚህ ጉዳይ ላይ መነጋገር ያለብን። አዎ መች ነው ምናምን፣ ምክንያቱም ሰስፔንስ ሆነንና ተመስጣ ሩታ ልትገባው ለለ የምር እንዲ እንትን እያልኩኝ ነበረ። አዎና በጣም ቆንጆ ፊልም ነው። በርቱ። እግዚአብሔር ደግሞ መጨረሻውን ያሳምረው። በዚህ ልክ ጥንካሬሽን አላውቀውም ነበር። እንዲህ ጎበዝ ጀግና ይሄን ያህል አቅም እንዳለሽ አላውቅም ነበረ። በጣም ጀግና ነሽ። ይሄንን ስራ በዚህ ልክ ስለሰራሽ እጅግ በጣም ደስ ብሎኛል። እውነት አንድ ነገር እንዲቆጨኝ ነው ያደረግሽኝ። እሱም እዚህ ቤት ውስጥ ሰላም ላንቺ ያለ መስጠቴ በጣም ነው የቆጨኝ። አንቺም ግን ባለመንገርሽ ቅር ቢለኝም ግን ኖርማል ችግር የለውም። በጣም ደስ ብሎኛል። አሁንም ላንቺ የምመኘው ፍሬያማ እንድትሆኚ ነው። የተባበራችኋት ቤተሰቦቿ በዙሪያ ያላችሁ ሁላችሁንም ሰዎች ላመሰግን እወዳለሁ። በስተመጨረሻም ቢሆን እዚህ ስራ ላይ ስላወቅኩኝ እንዲሁም ደግሞ እንዳግዝሽም ደግሞ ፍቃድሽን ስላደረግሽልኝ ከልብ አመሰግናለሁ የኔ ጀግና ሚስት። ትሬለሩን አይተነዋል። በጣም የሚገርም የሚያጓጓና በጣም አሪፍ ስራ ይዘው እንደመጡ በጣም ያስታውቃል። ምክንያቱም የሆነ ነገር ጅማሬውን ስናይ ነው ፍጻሜው ጥሩና መልካም ሊሆን ይችላል ብለን እናስበው። ስለዚህ ይሄን በእርግጠኝነት ይሄ ፊልም በቅርብ ቀን ይለቀቃል። ተከታታይ ነው አይ ቲንክ ይመስለኛል አይደል? በየቀኑ በቃ እየጓጓን ደግሞ ምን ሊፈጠር ነው ምን ሊመጣ ነው እያለን በጉጉት የምናየው ፊልም ነው የሚሆነው። ይሄኛው ፊልም ግን ከትሪለሩ ለተረዳ ነው በጣም አሪፍ ምርጥ ጥሩ ሂስቶሪ ያለው ይመስለኛል። ይሄ መቼም ያው በሲኒማ ቤት ነው አይደል የምናየው። በእርግጠኝነት እኔ እኮ ያለቃል መሰለኝም ሁላ ማለት ነው። በጣም ነው የሚያምረው የምር። ተከታይ ልታረጉኝ ነው ማለት ነው። እኔ እስከዛሬ የቲክቶክ አርበኛ ነኝ። ወደ ዩቲዩብ ፊቴ እንዳዞር ነው ያደርጋችሁ። ብትጨርሱልኝ ራሱ ደስ ይለኛል። በጣም ደስ ብሎኛል። በርቱ። ደግሞ በጣም ጥራቱ ሁሉ ነገሩ በጣም የሚገርም ነው። ምስል ጥራቱ እያንዳንዱ ነገር እኔ እያየው ነበረ። በጣም የሚገርም ነው። በርቱ። ላንቺ ያለኝ አክብሮት እጅግ ከፍ ያለ ነው። የኔ ውድ ሚስት ካንቺ ብዙ ተምሬያለሁ። ብዙ ሴቶችም ካንቺ ብዙ ነገር እንደሚማሩ እርግጠኛ ነኝ። በጣም ነው የምወድሽ፣ በጣም ነው ማከብርሽ። አንቺ ለኔ ራሱ የህይወት መምህሬ ሆነሻል። ብዙ ነገሮችን እንዳቅ ጠንካራ እንደሆን እንድበረታ እንድጎብዝ አድርገሽኛልና ከጎንሽ እንድቆም እድሉን ስለሰጥሽኝ በጣም ኮርቼብሻለሁ። አንቺ ጀግና ነሽ። የትዳርሽ መቃወስ፣ የህይወትሽ መዛባት፣ የጤናሽ፣ የእርግዝናሽ፣ የሆርሞንሽ ሁሉ ሳይበግርሽ ይህንን ትልቅ ፕሮጀክት ያለሽን ሁሉ አሟጠሽ ስለሰራሽ ጀግና ነሽ። ካንቺ ብዙ ተምሬያለሁ። ብዙዎችም ካንቺ ይማራሉ። ይህንን ስራ ለመስራት ብዙ ዋጋ እንደከፈልኩኝ ከኔ በላይ እናንተ ታውቃላችሁ። በተደጋጋሚ ስራ እየሰራው ነው ስላችሁ እናንተ ታውቃላችሁ። ታዲያስ መቼም የእርጉዝ ሴት ንግግር አይታለፍም። ስለዚህ አንድ ነገር አምሮኛል። እናንተ ውድ ቤተሰቦቼ ይህንን ቪዲዮ ሼር፣ ላይክ እንዲሁም ሳብስክራይብ ያደረጋችሁ እኔን እንድታበረታቱኝ ብዙ ዋጋ የከፈልኩበትን ስራ ፍሬ እንዲያፈራ ለእናንተ አደራ ትቻለሁ። እኔ በሰላም ለመውለድ ተዘጋጅቻለሁ። እናንተም አምሮቴን ለማሳካት ዝግጁ ናችሁ? አሁን ወደ ቪዲዮ። ሀሳባችሁን ኮሜንት ላይ ጠብቃለሁ። ባይ። ስፖርት ምናምን ብረት ምናምን ጀመርሽ እንዴ? አቂቷና ላከችኝ ልጅቷን ፎቶ አሹፈኝ። ደግሜ እነግርሻለሁ። ውስጥሽ በፈጠረ በራስሽ ቅናት ሰላም ይላትዩ። ምን እያደረግሽ ነው እንጂ? አውልቅልኝ። ከደገምከው ጀምረኝ እገላት። ጭራሽ
ጭራሽ ብለህ ሴተኛ ዳሪ እንዳገባ ልታደርገኝ ነው? የበቀል ሴፊን በደንብ መሞረድ አለብኝ። ወይኔ ወንድሜ፣ ወይኔ ለዳርገው ወንድሜ። እስኪ ተረጋጉ። ሽጉጥ ልጅን ከሆዷ ውስጥ ይዟለች። ለምን መጣክ? ልጄን ፍለጋ። ሰው የመጣበትን ከፍለ ማውረድ ትችላለህ። የለኝም ማለት እባክሽ ቅረብኝ። የምሰጥሽን ታጠጫታለሽ። እና የምትንከባከባት ድመት አይጧን በልታ ስለምትሞትብህ ሌላ መንገድ እንፈልጋለን።